አቤት ውርደት ቤተሰብ ውሽሚት ጭራሽ ዛሬ ለመና መጣች። ኤፍሬም በኤፍሬም በኩል እንኳን አብርሽን ባገኝ ብላን የመጣችው አጅሬ ማለት ነው። አቤት 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 ያንቺስ አይን ወጣ። ምን ሆነሽ ነው አንቺ? ቆንጆ ሴት ነሽ፣ ብዙ ወንዶች የሚፈልጉ ሴት ነሽ። ምን ሆነሽ ነው በዚህ ቆንጅናሽ የራስሽን ዝቅ የምታደርጊ ማለት ነው? ሄርሜላ ኤፍሬም ተስፋ ቁረጭ፣ የራስሽን ህይወት ለመኖር ሞክር። አብርሽን ተፋች። ልጁ ወደ ራሱ ተመልሷል። በፊት ከራሱ ጋር አልነበረም፣ አሁን ወደ ራሱ ተመልሷል። የራስሽን ህይወት ኖሪ። እሱም እኮ የራስሽን ህይወት ኖሪ አለሽ። ለምንድነው ልጁን ማትፋች? ለምን ልጁን ታስጨንቃለሽ? ለምንድነው የራስሽን ህይወት ማትኖሪው እያለሽ ነው። ከዚህ በለጥ ምንድነው የምትፈልጊ? ውርደት ነው አንቺ የምትፈልጊ ሄርሜላ ማለት ነው። ሙጥናልሽ እኮ በሰው ባል ላይ ሙጭጭ። አረ በጣም ሼም ነው የምር፣ በጣም ሼም ነው ሄርሜላ። ሴቶችን አታሰድቢ። እግዚአብሔርን በጣም በዛ ያንቺ ነገር ማለት ነው። ለካ ትላንትና አልተሳካለሽም። ኦኬ አብርሽ ወደ ቤቱ ነው የተመለሰ አሉ እናንተ። ትላንትና ሀቤሉ አልወጣም አሉ፣ ወደ ቤቱ ነው የተመለሰ አሉ። ለዛ ነው ዛሬ ለመና የመጣችው። አቤት ውርደት! ከውርደት ምን ይተናነሳል ታዲያ? አብርሽ ከሀገር ሊወጣ ነው አሉ። ሄርሜላ መቼም በአብርሽ ተስፋ አልቆርጡም ብላ ግግም። እኔ ሄርሜላ ሚሊዮን ነኝ ጀግና ነኝ አለች እኮ። አንቺ ጀግና ነሽ። የሴት ርካሽ፣ የሴት ለማኝ ወንድ በአገሩ ልክ እንደጠፋ ወንድ ለመና በሰው ህይወት ጥልቅ ብለሽ መተሽ ሙጭጭ ትላለሽ እንዴ በሰው ባለ። አራንቺስ አገር አሰደብሽ እኮ በጣም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ካች ብዬላችሁ መጥቻለሁ። ዛሬ ጠፍቻለሁ። በእርግጥ እውነት ዛሬ አርብ ነው ታውቃላችሁ፣ ቢዚ ነን በስራ ማለት ነው። እንግዲህ ካች ብዬላችሁ መጥቻለሁ። እንግዲህ ዛሬ ውሽሚት በኤፍሬም ቤት መታለች፣ ለመና መታለች። እንኳን በኤፍሬም በኩል አብርሽ እንኳን ባገኝ በጣም ናፍቆኛል። እንዴ ትላንትና አግኝተሻል እንዴ? ሳምሽ እኮ ትላንትና አግኝተሻል። እንዴት ሰው በአንድ አዳር እንዴት ወን አረባ ፈጣሪ ስም ያንቺ ፍቅር ሳይሆን በሽታ ነው ሄርሜላ፣ በሽታ ነው። አንቺም ጸበል ግቢ፣ ጸበል ያስፈልግሻል ጌታን። ይሄ ፍቅር ሳይሆን በሽታ ነው ያንቺ ነገር ማለት ነው። የምሬ ነው የምላችሁ። ምን አይነት ነሽ አንቺ ግን እንዴ? ወንድ ጠፋ እንዴ? እንዴት ነው ሰው ባለትዳር ወንድ የሚመኘው ጋይስ? ኤፍሬም እኮ ልኩን ነገረሽ እኮ። የወንድሙ መከታ ጀግና ኤፍሬም አቦይ ይመችከ። የምሬ ነው የምላችሁ። ኤፍሬም በጣም ተመችቶኛል ዛሬ ማለት ነው። ተስፋ ቁረጪን፣ መቼም አብርሽን አታገኝም። እንደዚህ እኝኝኝ እንዳልሽ ትቀጥላለሽ እንጂ መቼም አብርሽን አታገኝም። እሱም እኮ ከህይወቴ ውጪልኝ፣ እኔ ከልጄና ከሚስቴ ጋር ነው መኖር የምፈልገው ያለ ሰጥቶ ባለቂ ሰጥቶሻል፣ አይፈልግሽም። ለምንድን ነው የራስሽን ህይወት ማትኖሪም አለው። እንደ እኔ ሴት መቼም አያገኝም አላለችም ጭራሽ። አይ ሄርሜላ በጣም ርካሽ ሴት ነሽ። ጌታ ነው የምልሽ። ምን ነው በዚህ ልክ ራስሽን ዝቅ የምታደርጊ? ምን ነው ወንድ ጠፋ እንዴ? አንቺ እኮ ብዙ ወንዶች የሚመኙ ሴት ነሽ። ተይ ይህን ቆንጅናሽን ባታበላሽ ደስ ይለኛል። ሄርሜላ ማርያምን ከዚህ ህይወት ብትወጪ ይሻልሻል። ይሄ ሰውን ባል አትመኝ፣ በተለይ ባለትዳር የሆነ ወንድን አትመኝ ጋይስ። ከሄርሜላ ተማሩ። ከሄርሜላ ቀጥሎ የምትመጡ ሴቶች ምናልባት ካላችሁ ግን ባለትዳር የሆነ ወንድ አትመኙ። እኔ ሄርሜላ በጣም ተዋርዳለች። የምሬ ነው የምልሽ። ምንድን ነው አንቺ ወንድ ጠፋ፣ አንቺ ባለትዳር ወንድ ላይ ሙጭጭ የግድ የራስን ካላደረግኳሽ እኔ ጀግና ነኝ መቼም አልፋታውም። እኔ ሄርሜላ ሚሊዮን ነኝ ያለች እኮ ጨራሽ ዛሬ። አንቺ የቤተሰብ አሳዳቢ ነሽ። ጌታ ነው የምልሽ። ምንድን ነው አንቺ አትነቂም እንዴ? ውጪ ተብለሻ። አብርሽም እኮ ደጋግሞ ውጪ፣ የራስሽን ህይወት ለመኖር ሞክረ። እኔና አንቺ የጀመረ ህይወት ስህተት ነበረ። ስለዚህ ያለፈ ታሪካችን ነው። እኔ ደግሞ ከሩታና ከልጄ ጋር ነው መኖር የምፈልገው። ማፍቅራት ሩታ ናት። ማፍቅራት ሩታ ናት። አንቺ ከህይወት ውጪልኝ፣ አንቺም የራስሽን ህይወት ኖሪ ያለሽ ባለፈው ነገረሽ እኮ። ትላንትና መቼም አግኝተሻል። አልፈልግሽም ብሎሽ ነው መቼም ጥሎ ወደ ቤት የተመለሰ። ስለዚህ አሁን ምንድን ነው የምትፈልጊ?
መቼም አልፋታው፣ መቼም ተስፋ አልቆርጡም በአብርሽ አለች እኮ እናንተ። እሱ ከጤና ጋር ስላልነበረ ነው። ከጤና ጋር ከሆነ ችግር የለውም። ተይ እባክሽ እንዴ! ኤፍሬም ጤነኛ ነው፣ ኤፍሬም ጤነኛ ነው ያለሽ ነው ያለሽ። አንቺ ግን ጤነኛ አይደለም፣ ከራሱ ጋር አይደለም። የድሮ አብርሃም ነው እኔ የምፈልገው። ስለዚህ ናፍቆኛል፣ አብርሽ ያለበት ቦታ አሳይኝ። ጉድ እኮ ነው። በአንድ ቀን ነው እንዴ አንቺ? በአንድ ሌሊት ነው የሚናፍቅሽ? ቱ ያንቺ